ሀንዬና ምላሴ ተላቀሱ። ምላሴ በጣም ደነገጠ። እያንዳንዱ ነገር ከትውልድ እስከ እድገቷና ስለ አባቷም ነገረችው። እንዲሁም መስቀሉ እንዴት እንደተሰረቀና ቤቷ እንደነበረ ነገረችው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። እኔ መልካሞች ላይክ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁንም ላይክ ሰብስክራይባችሁ አይለየኝ። ዛሬ በጣም አስደንጋጭና እጅግ ገራሚ የሆነ ነገር ተፈጠረ። እሱም እንግዲህ ምላሴና ሀንዬ ሁሉንም ነገር እንዴት እንዳደገችና እንዴት እንደተፈጠረ ይሄ ነገር ሁሉንም ነገር ነገረችው። በጣም ደነገጠ። ያለው ነገር በጣም ከባድ እንደመሆኑ መጠን እሱ ግን ቁጭ ብሎ በጣም ያዳምጣት ነበር። የትናንት ቪዲዮ እንዳስደሰታችሁ ሁላችሁም ኮመንት ላይ አይቻለሁ እና ትናንት ደስ የሚለው አያቷ የእያንዳንዱን ነገር አስታውሳለች። አሁን አያቷ ሁሉን ነገር ሁለት ነገር አስባለች። እሱም እውነት ሀንዬ የኛ ልጅ መሆኗን ከታወቀ ሀንዬ የምትወደው ምግብና የምጠላው የእያንዳንዱ ነገር ሁሉንም ነገር አያቷ ስለምታውቅ ያንን በደንብ እያስታወሰች አሁን የምትሰራውን አውቃለች። በእርግጥ ተቀብላታል ሀንዬ የእሷ ልጅ እንደሆነችና ባህሪዎቿ የበፊት የልጅነት ባህሪዎቿ እንዳልተቀየሩ በደንብ ስትናገር ነበርና በጣም የሚገርም እጅ ማስታጠብ እንዲሁም የምትወደው ምግብ እንዲሁም የተለያዩ ነገሮችን ስታይባት ነበር ማለት ነው። ከዛ በሙሉ ልባ የተቀበለቻት ሀንዬን ነው። እርግብን ግን ሰራተኛ ደግሞ ሶፋ ላይ ቁጭ ትያለሽ እንደ ብላት ነበረ። ዛሬ ምን ይፈጠራል የሚለው ዛሬ ደግሞ ወንድሟ ጋር ወይም ከምላሴ ጋራ ቁጭ ብለው የእያንዳንዱ ነገር ሲወያዩ ነበር። እሱም ምን እንደተፈጠረና እንዴት እንደዚህ እንደሆነ እንዲሁም ያደገችበት ያሳደጋት አባቷ በእያንዳንዱ ነገር ነገረችው። እንዲሁም ከቤት መስቀሉና በጉጉትና በጣም ተጠንቅቆ የሚይዘው የማስታወሻሽ ይሄ ነው እያለ የሚይዘው መስቀሉና ፎቶ ነበር። በድንገት መስቀሉን እኔም ባደረኩበት ጠፋኝ። ከዚያ በኋላ ይሄ ነው የተፈጠረው። እንዴት እንደተፈጠረ እንዴት መስቀሌንም እንደሰረቀችኝ እንዴት ቤት መታ ማን እንደሆነች ማወቅ አልቻልኩም። እናም ይሄ ነው የተፈጠረው። እኔ ከእናንተ ምንም አይነት ነገር ፈልጌ አይደለም፣ ሀብት ንብረት ወይም የተለያየ ነገር ወይም አባት እናት ፈልጌ አይደለም። አባትም እናትም ሆኖ ያሳደገኝ ምርጥ አባት አለኝ። እጅግ ደስ የሚል አባት ነው ያለኝ፣ በስነ ስርዓት ያሳደገኝ። እናም እኔ ምንም ፈልጌ አይደለም የመጣሁት፣ ግን በውሸት እንድትታለሉና በውሸት ያለ ማለቴ አጉል ተስፋ የማይሆን ነገር ውሸት ያው ውሸት ነው፣ ያንን ለማሳወቅ እንጂ እኔ ሲጀመርም ከአባቴ ጋር ነው ኑሮዬም ሁለ ነገሬም ከአባቴ ጋር እንጂ ከማንም ጋር መኖር አልፈልግም ስትል ለምላሴ ነገረችው። ምላሴም ተመስጦ በጣም በድንጋጤ እንዲሁም በታሪኩ በመገረም ይሄ ባይፈጠር ኖሮማ እንዴት ብላ ይሄንን ጉድ ልትናገር ትችላለች? ስለዚህ ሀንዬ እውነት አላት ማለት ነው እያለ በውስጡ ማብሰልሰል ጀመረ። የምላሴ እናት ማለቴ የምላሴ አያት እንግዲህ ሀንዬን ተቀብላታለች ማለት ነው። ሀንዬ የኔ ልጅ ናት ብላለች። የእያንዳንዱ ነገር እያስታወሰች ነበር እንደዛ ስትል የነበረው። ምክንያቱም ሀንዬ ምንም አይነት ባህሪዎቿ ወይም ስነ ምግባሯ የድሮ ማንነቷ ስለሆነ እንዲሁም የምጠላው ምግብ ስታስታውሳት ነበር። አሁን እኔ የገረመኝ ነገር የእናት አንጀት አለ። የእናት አንጀት ያላወቀውን አያት እንዴት ሀንዬን አወቀቻት የምትሉ የብዙዎቻችሁ ጥያቄ ነው። ሀንዬን በጣም ነው የምትወዳት ወይዘሮ ሜላት። ሀንዬን በጣም ነው የምትወዳት ማሳወቅ ስለማትፈልግ እንጂ ሀንዬን በጣም ነው የምትወዳት። ነገር ግን ማሳወቅ ስለማትፈልግ ነው እየተደበቀችው እሷን ታያታለች። እንዲሁም የተባረከች ልጅ ትላታለች። አሁን የገረመኝ ነገር ሰላምዬ ናት። ሰላምዬ እንግዲህ አባቴም እርግብን ሰራተኛ እንዳላት ነገረቻት ለአያቷ። እንዲሁም እሷም በተደጋጋሚ እንደዚህ አለቻት። ነገሩ ምን እንደሆነ ባላቅም በእርግጥ ሀንዬ በጣም ጸባይ ሰናይና መልካም ልጅ ናት ብላት ነበረ።
አሁን በጣም ጥሩ እየሄደ ነው። ምክንያቱም አሁን ላይ አያቷ መታለች። አያቷ ደግሞ ብልጥና ጥንቁቅ ሴት ናት። ለዛም ይመስለኛል በልጅነቷ ያሳለፈችውን ህይወት የሀሴትን ወይም የሀንዬን ያሳለፈችውን ህይወት በደንብ አድርጋ ማጤን የፈለገችው። ምክንያቱም ወደፊት ለመሄድና ወደፊት ለማስተካከል ስለሚመቻት ማለት ነው። አሁን የምርመራ ውጤቱ ምንም ሊቀየር የሚችልበት ቅጽበት ላይ አልሆነም። ቢቀየር እንኳ አያቷ ምን እንደምትበላ እንዲሁም ምንም እንደምትጠጣ በደንብ ታውቃለች። እንደገና ምርመራውን እንኳ ቢቀይሩት እሷ ማወቅ ያለባትን ሁላ ስለምታውቅ ትፈትናቸዋለች። ትናንት ሀንዬ የምታደርጋቸው የእያንዳንዱ ነገር ትክክለኛ ሀሴትን እንደሚመስል አያቷ ተናግራለች። አቶ ኖላዊ ተጨነቁ። ምን ሆና ነው ሀንዬ? ምንድን ነው የተፈጠረው? የምትደብቀኝስ ነገር ምንድን ነው? የሁሌ ተግባራቸው ነው። ነገር ግን ሲጠይቋት አባዬ አትጠይቀኝ ስለምትል ነው። አሴር አሁን ላይ በጣም ደስ አለው። አሁን በጣም ናፍቀሽኛል፣ 10 ጊዜ መደወል፣ እንደውም ምግብ እየሰራች ያጫውታታል። ጽዳትም ስታጸዳ እንደዚሁ። አቶ ኖላዊ ወይም የሀንዬ አባት አሁን ላይ ከባድ ነገር የገጠማቸው ቢኖር ህመማቸው ነው። ህመማቸው ከዚህ በላይ 600 ሺህ ብር ነበር ከዚህ በፊት ያሉት። አሁን ግን 800 ሺህ ብር ማለቴ በአጠቃላይ 800 ሺህ ብር እንደደረሰና አሁን ላይ 400 ሺህ ብር እንደሚያስፈልግ ዶክተሩ ነግሯት ነበር። አሁን ለወይዘሮ ሜላት ደውሎ እንዳገኛትና ሁሉንም ነገር መድኃኒቱ ምን ያህል እንደሚፈጅና ሁሉንም ነገር ነገራት። እሷም ለማንኛውም አስቤ እነግርሃለሁ፣ አሁን ላይ ማሰብ የሚባል ነገር የለም፣ አሁኑ መፍትሄ እፈልጋለሁ አላት። ሰላምዬ ስለ ሀንዬ አውርታ አጠግብም። ስለ ሀንዬ ደግነትና መልካምነት እንዲሁም ሩህሩህነት አውርታ አጠግብም። ሰላምዬ አንድ ነገር የሚገርመው ነገር ሰላም የድሮ ባህሪዋ ለመሆኑ ነው። ድሮ መሳደብ፣ መናገር እንጂ አንድም ነገር መልካም ነገር ስትሰራ አልታየም። ለዛም ይመስለኛል አሁን ላይ ተጽዕኖ እየፈጠረባት ያለው። ዶክተሩ የምርመራ ውጤቱን እንዲቀይር ወይዘሮ ባዩሽ ነግራው ነበር። አሁን ላይ ዶክተሩ ግን ግራ እንደገባው ነው። ቢቀይረውም መፍትሄው ምንም መፍትሄ የለውም። እሷ ልጃቸው ከሆነች ያው ልጃቸው ናት። በምርመራ ብቻ ሳይሆን እነሱ የሚሰማቸው ስሜት ውስጥ ያለው እውነታ ነው ሲል ዶክተሩ ተናገረ። እኔ ብቀይረውም ባልቀይረውም የሚቀይረው ነገር የለም። ምክንያቱም እና የእናት አንጀት ሁሌም አንድ ነው ሲል ተናገረ። አሴር ስለ ሀንዬ እናፍቅሃለሁ ስላለችው ትናንት በጣም ደስ ብሎታል። አባታቸው ጋር ሄደና ሀንዬ ምን ሆና ነው አሉ። ሀንዬ ምንም አልሆነችም። ምን ያለች ነገር አለ እንዴ? ልጄ ምን ሆናብኝ ነው? ኧረ እባክህን። ሀንዬ ያሳቃት ነገር ትናንት አይታችኋል። አሁን ላይ የሀንዬ ትልቁ ያስጨንቃን ነገር የአባቷ ሕክምና ጉዳይ ነው። ምክንያቱም አባቷ ካልታከሙና አንድ ነገሮች ተስተካክለው ሕክምናውን ገንዘብ ተጨምሮ ካልታከሙ ትልቅ አደጋ እንደሚደርስባቸው ዶክተር ተናግሯል። ነገር ግን አሁን ላይ ምንም አይነት ገንዘብ ሀንዬ የላትም። ፈጣሪ እያጽናን ሲል አሲር ተናገረ። አሲር አሁን ላይ ወደ አባትየው ጋር ሂዶ አሁን እንኳ ቢያንስ ልትሞት ነው፣ ቢያንስ የተወሰነ ገንዘብ ስጠኝ፣ እኔ ሀብት ንብረት አይደለህም፣ ብቻ የተወሰነ ገንዘብ ነው ሲለው ጠየቀው። አዎ እኔ እርግብ በጣም ተጨንቃለች። ምክንያቱም ሀንዬ እንደዚህ የተማመነችበትና እንደዚህ በኮንፊደንስ ልትናገር የቻለችው በምንድን ነው? ምንም አይነት ፍርሃት አይኗ ላይ አይታይም። በእርግጥ እውነት እንዳላት አውቃለሁ። ነገር ግን እንዴት እንደዚህ ትገላመጣለች፣ እንደዚህ ትሆናለች ብላ ለእናቷ ለማቀራቀር ሄደ። ሀና እኮ ልትመታኝ እጇን ይዤ ነው የዳንኩት እንጂ በጥፊ ልትመታኝ ነበር ስትላት በጣም ተናደደች። ሂዳ እሷም ተቆጣቻት ወይዘሮ ሜላት። ሀንዬ ግን ምንም አይነት ነገር አላደረገችም። አሁን ላይ ከባዱና በጣም አስፈሪው ነገር የሀንዬ ውጤት ብቻ ሳይሆን የአባትየው ውጤት ነው የሚያሳዝነው። ምክንያቱም
ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ውጤቱን እስከምናይ ድረስ አብሬያችሁ የቆየሁት እንግዲህ እኔ ነኝ ማለት ነው። እኔ ነኝ ልበላችሁ እንጂ አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝና ስለምታበረታቱኝ አሁንም ላይክ ሰብስክራይብ አትንፈጉኝ ማለት ነው። ማለቴ አርጉኝ። እንግዲህ ሀንዬን የውጤቱ ጥሩ ይሆንልሽ እንበላት።